በተለይ ከሰሞኑ በመካከለኛው ምስራቅ አሜሪካና እስራኤል ቅዳሜና እሁድ በኢራን ላይ የከፈቱት ጦርነት ተከትሎ የኢትዮጵያ አየር መንገድ ወደ 10 መዳረሻዎች የሚያደርጋቸው በረራዎች መሰረዛቸውን ለቢቢሲ ገልጿል። የኢትዮጵያ አየር መንገድ በመካከለኛው ምስራቅ እየተካሄደ ባለው ጦርነት ምክንያት በሳምንት እስከ $137 ሚሊዮን የሚገመት ገቢ እንደሚያጣ ለቢቢሲ ተናግሯል። የኢትዮጵያ አየር መንገድ የንግድና ዋና ስራ አስፈጻሚ አቶ ለማ ያደታ ስድስተኛ ቀኑን በያዘው የአሜሪካና እስራኤል ከኢራን ጋር የሚያደርጉት ጦርነት በአየር መንገዱ ላይ ትልቅ ጉዳት ማድረሱም ገልጿል። እነዚህና ሌሎች ዘገባዎች ይዘናል። አብራችሁን ቆዩ። በትራምፕ አስተዳደር ውስጥ ከፍተኛ መናወጥ ተፈጥሯል። በተለይ ደግሞ ሊባረሩ ነው። ለስደተኞች ምን ይዞ ይመጣል? ለኢትዮጵያን ስደተኞችስ በአሜሪካ ለሚገኙ ኢትዮጵያን ምን ጥቅም አለው? ከዚህ ጉዳይ ጋር በተያያዘም ወደ እናንተ ይዘን የምንቀርበው መረጃ ይኖራል። በተለይ ከአሜሪካ ዋይት ሃውስ የወጣው መረጃ አስገራሚ ነው። ዓለምን ያነጋገረ ዜና ነው። ፕሬዚዳንት ዶናልድ ትራምፕ የአሜሪካ የሀገር ውስጥ ደህንነት ወይም ደግሞ ዲኤችኤስን በበላይነት የሚመሩ ክሪስቲ ኖምን ከስልጣን ለማሰናበት እያዘጋጁ መሆኑ ተሰምቷል። ይህ ውሳኔ በድንገት የመጣ አይደለም። በትላንትናው ዕለት በሴኔት ውስጥ በተደረገው ውጥረት የነገሰ ስብሰባ ላይ ምን ተፈጥሯል? ለምንስ ፕሬዚዳንቱ ተቆጡ? ከሁሉም በላይ ደግሞ ይህ አመራር ለውጥ ለአሜሪካ ስደተኞች ምን ያመጣል? በተለይ ለኢትዮጵያውያን ወገኖቻችንስ ምን ትርጉም አለው? ዝርዝሩን አብረን የምንመለከተው ይሆናል። የክሪስቲ ኖም የስንብት ደብዳቤ እንዲዘጋጅ ምክንያት የሆነው በትላንትናው ዕለት የሴኔት ጥያቄ መልስ ወቅት የተፈጠረው ክስተት ነው። በተለይ የሎያንዛው ሴናተር ጆን ኬኔዲ የሀገር ውስጥ ደህንነት መስሪያ ቤቱን $200 ሚሊዮን የማስታወቂያ ወጪ ጥያቄ አቅርበው ነበረ። ክሪስቲ ለዚህ ጥያቄ የሰጡት ምላሽ ግን ፕሬዚዳንት ትራምፕን ክፉኛ አስቆጥቷል። ለውጩ ፕሬዚዳንቱ ተጠያቂ የሚሆኑበትን መንገድ ነበር ያመላከቱት። ታማኝነት ይጎላቸዋል በሚል በዋይት ሃውስ ውስጥ ትልቅ ውዝግብ ፈጥሯል። ፕሬዚዳንት ትራምፕ በአስተዳደራቸው ታማኝነት እንደሚፈልጉ ይታወቃል። የክሪስቲ ኖም ድርጊት ያስቆጣቸው ይመስላል። በተለይ ደግሞ ይህ የሚያሳየው እንግዲህ ፕሬዚዳንቱ በስደትና በድንበር ጥበቃ ዙሪያ ይበልጥ ጠንካራና ከሳቸው ሀሳብ ጋር 100% የሚስማማ ሰው መፈለጋቸው ነበረ። ዲኤችኤስ ማለት ለአንድ ስደተኛ የመኖር ወይም ያለመኖር ውሳኔ የሚሰጥበት ትልቅ መስሪያ ቤት መሆኑን ከመዘንጋት አያስፈልግም። እንግዲህ ታዲያ ይህ ለውጥ በአሜሪካ ለሚኖሩ ኢትዮጵያውያን ምን ጥቅም ወይም ጉዳት አለው? የፖሊሲ መጥበቅ አዲስ የሚሾመው የዲኤችኤስ ኃላፊ ከትራምፕ ጋር ይበልጥ የተቀራረበ ከሆነ የኢሚግሬሽን ሕጎች ይበልጥ ሊጠብቁ ይችላሉ። በተለይ የጥገኝነት አሳይለም ጥያቄዎችና የድንበር ቁጥጥር ላይ ጥብቅ መመሪያ ሊወጣ ይችላል። ቲፒኤስ እና የስራ ፈቃድ ለኢትዮጵያውያን የተሰጠው ጊዜያዊ የጥበቃ ሁኔታ ቲፒኤስ እድሳቱ ወይም ቀጣይነቱ የሚወሰነው በዚህ መስሪያ ቤት ነው። አዲሱ መሪ የሚከተለው አቅጣጫ የወገኖቻችንን የቆይታ ዕድል ሊወስን ይችላል። የቪዛ ሂደት መዘግየት የአመራር ለውጥ በሚኖርበት ወቅት መስሪያ ቤቱ በአዲስ መመሪያ ስለሚጠመድ የካርድና የቪዛ አጠቃላይ ሂደቶች መጠነኛ መዘግየት ሊያጋጥም ይችላል። በአጠቃላይ የአሜሪካ ፖለቲካ ትልቅ ለውጥ እያስተናገደ ነው። የክሪስቲ ኖም ስንብት በኢሚግሬሽን ረገድ አዲስ ምዕራፍ ሊከፍት ይችላል። እኛም ጉዳዩን በቅርበት እየተከታተልነው ነው። በተለይ ደግሞ አሜሪካ ውስጥ የሚገኙ ኢትዮጵያውያን ጉዳያቸው እኛም ጉዳይ ነውና እንግዲህ ክሪስቲ ኖም ከዚህ ጋር በተያያዘም በድንበር ጥበቃ ዙሪያም ጠንካራ ክትትልና ቁጥጥር ሲያደርጉ ነበረ። በተለይ ከፕሬዚዳንት ትራምፕ ካስተዳደራቸው ጋር ፍጹም ታማኝነት ይፈልጋሉ። ትራምፕ ይህንን ደግሞ የክሪስቲ ኖም ንግግር ለስንብታቸው መንስኤ ሊሆን ይችላል ተብሎ ይጠበቃል። የዘገባው ባለቤት ወል ስትሪት ነው። በተለይ ደግሞ ጠበቃ ሙሉዓለም ጌታቸው ከዚህ ጋር በተያያዘ በቴሌግራም ገጹ አጋርቶታል። እኛ ደግሞ ጉዳዩን ሰፋና ዘርዘር አድርገን በይበልጥ የምንመለከት ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሰብስክራይብ፣ ሼር በማድረግ አብራችሁን ጉዳዩን በትንታኔ እንመለከተዋለን። ዜና ፕላስ ወደ እናንተ መረጃው በቀጥታ ይደርሳል። በትራምፕ አስተዳደር ውስጥ የፈነዳው አዲሱ ጥረት የዲኤችኤስ ሴክሬታሪ ክሪስቲ ኖም የመባረር ዕጣ ፈንታ ገጥሟቸዋል። ይህን ጉዳይ በዝርዝር እናየዋለን። ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ ውድ የዜና ፕላስ ቤተሰቦቻችን፣ በተለይ ይህን ዘገባ ጠበቃ ሙሉዓለም ጌታቸው ካሰፈሩት በመነሳት የዎል ስትሪት ጆርናል ድረገጽን ተመልክተናል። የክሪስቲ ኖም ጉዳይ በዚህ ዘገባ ይነሳል። በተለይ ከስደተኞች መባረር ጀርባ የነበሩት ሴት በተለይ የዛሬ ትኩረታችን ይሆናሉ። በአሜሪካ ፖለቲካ ውስጥ ትልቅ ትኩረት ስላገኙት የክሪስቲ ኖምና የፕሬዚዳንት ትራምፕ ግንኙነት የዎል ስትሪት ዘገባም በማስመልከት የሀገር ውስጥ ደህንነት ዲኤችኤስ ሴክሬታሪ ክሪስቲ ኖም ከስልጣን የመባረር አደጋ ተደቅኖባቸዋል። ይህ የሆነው ደግሞ በትላንቱ የሴኔት ችሎት ላይ ከተሰማው አስገራሚ ምላሽ በኋላ ነው።
በድጋሚ ሰላም ጤና ይስጥልኝ የተከበራችሁ ውድ የዜና ፕላስ ቤተሰቦቻችን፣ በተለይ ከሰሞኑ የኢራንና የእስራኤል የአሜሪካ ግጭት የመላው ዓለምን ትኩረት ስቦ ቆይቷል። እኛም ካፍታ ቆይታ በኋላ የጠበቃ ሙሉዓለም ጌታቸውንና የዎል ስትሪት ዘገባን ይዘን መጥተናል። ዎል ስትሪት ጆርናል በዚህ ዘገባው ምን አለ? በተለይ ክርስቲኖም ምን ዕጣ ፈንታ ይገጥማቸዋል? በሁለተኛው የትራምፕ አስተዳደር ውስጥ ምን እየተካሄደ ነው? ዝርዝሩን አብረን እንመለከተዋለን። የሴኔቱ ችሎት ምን ይመስላል ከሚለውን ጀምር። የሴናተር ኬኔዲና የክርስቲኖም የፊት ለፊት የክርክር ምስሎች ከሰሞኑ ታይተዋል። ሁኔታው የጀመረው በሴኔቱ ጥያቄና መልስ መድረክ ላይ ነበረ። በተለይ የሉዊዚያናው ሴናተር ኬኔዲ ባለስልጣናትን በማፋጠጥ የሚታወቁ አንጋፋ ፖለቲከኛ ናቸው። በትላንቱ ውሎ ስለ መንግስት በጀትና አስፈላጊ ወጪዎች ጥያቄ አቅርበው ነበረ። በተለይ ለማስታወቂያ ስራ የወጣው $200 ሚሊዮን ጉዳይ የክርክሩ ማጠንጠኛ ነበረ። ሴክሬታሪ ክርስቲኖም ለቀረበላቸው ጥያቄ የሰጡት መልስ ግን ብዙዎችን አስገርመዋል። ናኦም ይህ ወጪ የተደረገው በፕሬዝዳንት ትራምፕ ቀጥተኛ ፍላጎት እንደሆነ የሚጠቁም ምላሽ ሰጠች። ይህ ንግግሯ ፕሬዝዳንቱን ለወቀሳ አሳልፎ መስጠት ተደርጎ ተወስዶባታል። በአሜሪካ የካቢኔ ባህል አንድ ሴክሬታሪ አስተዳደሩንና ፕሬዝዳንቱን የመከላከል ግዴታ አለበት ተብሎ ይታመናል። የፕሬዝዳንት ትራምፕ ቁጣም ይህን ዘገባም የዎል ስትሪት ጆርናል ዘገባን ይዘነው ቀርበናል። የዎል ስትሪት ጆርናል ምንጮች እንደገለጹት ፕሬዝዳንት ትራምፕ ይህንን የችሎት ውሎ ከተመለከቱ በኋላ በከፍተኛ ሁኔታ ተቆጥተዋል። ለፕሬዝዳንቱ ታማኝነት ሎያሊቲ ትልቅ መስፈርት ነው። ናኦም በሴኔቱ ፊት ቀርባም ኃላፊነቱን ወደ ፕሬዝዳንቱ ማዞሯም በአስተዳደር ውስጥ ያላትን አመኔታ ክፉኛ ሸርሽሮታል። ዘገባው እንደሚለው ትራምፕ አሁን ላይ ናኦምን ለማሰናበት በዝግጅት ላይ ናቸው። ይህም ከሆነ በሁለተኛው የትራምፕ አስተዳደር ውስጥ ከስልጣን የሚነሱ ሁለተኛዋ ከፍተኛ ባለስልጣን ያደርጋቸዋል። ቀደም ሲል የብሔራዊ ደህንነት አማካሪው ማይክ ዋልትዝ ብቻ ነበሩ ከካቢኔው የተሰናበቱት። የሚያሳየው የትራምፕ ሁለተኛው ካቢኔም ካለፈው በተሻለ የጸና ቢሆንም ታማኝነት ቢጎድል ግን እርምጃው ፈጣን መሆኑ ነው። የዲኤችኤስ አስፈላጊነትና ቀጣይ ሁኔታዎች። የአሜሪካ ድንበር ጠባቂዎችና የጸጥታ ኃይሎች የሀገር ውስጥ ደህንነት መስሪያ ቤት ዲኤችኤስ እጅግ ሰፊና ወሳኝ ተቋም ነው። የድንበር ጥበቃን፣ የስደት ጉዳዮችና የሀገር ውስጥ ደህንነትን ይቆጣጠራል። ፕሬዚዳንት ትራምፕ በምርጫ ወቅት ቃል የገቡት ጥብቅ የድንበር ፖሊሲ ለማስፈጸም የዚህ መስሪያ ቤት መሪነት ወሳኝ ነው። የክርስቲና ኦም መልቀቅ በእነዚህ ትልልቅ ስራዎች ላይ ክፍተት ይፈጥራል የሚል ስጋት አለ። ሆኖም ትራምፕ በአስተዳደራቸው ውስጥ አንድ ወጥ የሆነም ድምፅ እንዲኖር ስለሚፈልጉ የናኦም መቆየት ከጥቅሙ ጉዳቱ ያመዝናል የሚል ድምዳሜ ላይ ሳይደርሱ እንዳልቀረ ይገመታል። በተለይ የዚህ ዘገባ ማጠቃለያ የተመልካችም አስተያየት እንግዲህ በአጠቃላይ የክርስቲኖም ጉዳይ በዋይት ሃውስ ውስጥ ያለውን የፖለቲካ ሙቀት በግልጽ ያሳያል። የሴናተር ኬኔዲ ጥያቄዎች የአስተዳደሩን ጥንካሬ የፈተኑ ሆኗል። በቀጣይ ቀናት ናኦም በይፋ ትሰናበታለች ወይስ ሁኔታዎች ይቀየራሉ? የምንከታተለው ይሆናል። እናንተስ የተወደዳችሁና የተከበራችሁ ውድ የቻናላችን ቤተሰቦች የክርስቲና ኦም ምላሽ ተገቢ ነበር ወይስ ፕሬዝዳንቱን መከላከል ነበረባት? የአሜሪካ ፖለቲካ ወዴት እያመራ ነው? አስተያየታችሁን በኮመንት መስጫው ላይ እንድትሰጡን በአክብሮት ጋብዘናል። ለቻናላችን አዲስ የሆናችሁ ሰዎች ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ለተጨማሪ ሰበር ዜናዎች፣ ትንታኔዎች ቻናላችንን ሰብስክራይብ አድርጉ። ስለተከታተላችሁን እጅግ አድርገን እናመሰግናለን። በተለይ ይህ ጽሁፍ በዜና መልክ ወይም በዘገባ መልክ የቀረበ ነውና ለዚህ ዘገባ ደግሞ መረጃው አስፈላጊ ነው፣ የሚመለከታቸው የህብረተሰብ ክፍሎች መረጃው ይጠቅማቸዋል ከዲኤችኤስ ጋር በተያያዘ በሚል ወደ እናንተ አድርሰነዋል። አብራችሁን ስለቆያችሁ እናመሰግናለን።